መለሱ የሚችሉ የራሷ የሆነ ስርዓት ያላት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ነች፣ ያልተበረዘ ማንነት ያላት። እንግዲህ ይሄ ጥያቄ ነው ወደ ሌላ ወደ ፖለቲካዊ አውድ ተሻግሮ ያለ አግባብ የልጆቻችን የወንድም እህቶቻችን ነፍስ እንዲጠፋም ምክንያት ነው። እኔ መቼም ይመጣል ተብሎ ከታሰበው አደጋ ነገሮች በዚህ መልክ አንዳች መፍትሄ ላይ መድረሳቸው የሚደገፍና በዚህም ደግሞ ማለቁ ጥሩ ነገር ነው። ነገር ግን ነጮች እንደሚሉት ስምምነቱ እንዴት በተግባር ላይ ይውላል የሚለው ጥያቄ ሲመጣ ደግሞ ምን እንደሚሆን እንግዲህ ወደፊት የሚመጡት ቀናቶች የሚያሳዩ ነገሮች ናቸው። እርግጥ አሁን እንዳነሳው አቶ ኤልያስ የግልጽነት ጉዳይ፣ የሚዲያው አለመሳተፍ፣ ማን ወደፊት ተጠያቂ እንደሚሆኑ፣ እንዴት መሰራት እንዳለበት እንዲህ አይነቶች ነገሮች አሁንም ድረስ ሁሉ ነገር ስለተዘጋ መከታተልም መመልከትም መገንዘብም የማይቻልበት ሁኔታ ነው። እኔ መንግስትና ሃይማኖት ኢትዮጵያ ውስጥ በትክክል ተለያይቶ ባያቅም እንዳሁን ግን ጣልቃ ገብነቱ አይሎ አያቅም። አሁንም ቢሆን የሃይማኖቱን ጉዳይ ለሃይማኖቱ መተው ነው የሚያዋጣው ነገር። አሁንም ቢሆን በመንግስታዊ ድጋፍ ያለው የህገወጥ ሲኖዶስ ምስረታ እሱን ከስሩ እባብን በእንጭጩ ብሎ ማቆም ሲቻል አሁን እንደገና ጠቅላይ ሚኒስቴሩ አስታራቂ ሆኖ መምጣታቸው የሚገርም ነገር ነው። ይሄ እኮ የቤተክርስቲያን ጉዳይ ነው። ሲጀመር መንግስት ሀገረ መንግስቱን ይመራል ብለን የምናምነው ሶስቱ መዋቅራዊ የሆኑ የመንግስት አካላት ናቸው። አንደኛው ህግ አውጪው ነው፣ ህግ አስፈጻሚ ነው፣ ከዛ በኋላ ህግ ተርጓሚው ነው። በአሁኑ ሂደት ላይ ህግ አውጪውና ህግ አስፈጻሚው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁናዊ ሁኔታ ላይ ተፈትነው የወደቁ ናቸው ብዬ ነው የማስበው። ፍርድ ቤቱ ደግሞ አሁን እየተፈተነ ያለበት ሁኔታ ላይ ነው ያለነው። መንግስት ራሱን ዞር ብሎ እንዲያይ የሚያስችል ሁኔታ ነው ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየፈጠረች ያለችው። ሙሉውን ውይይት የፊታችን እሁድ እንድትከታተሉ ከወዲሁ እንጋብዛለን። ቀጣዩ ሳምንታዊው የወጣቶች ዓለም ዝግጅት ነው። ኢትዮጵያ ውስጥ ሰላም እንዲሰፍን መሻት ብቻ ሳይሆን የሰላም አምባሳደር ሆነው የሚሰሩ ወጣቶች የዛሬው የወጣቶች ዓለም ዝግጅታችን እንግዶች ናቸው። ከጥቂት ዓመታት በፊት በበርካታ ኢትዮጵያውያን ወጣቶች ዘንድ የተጫረው የሰላምና የለውጥ ተስፋ ጊዜ የተዋወቁትና ሰላም ላይ የሚሰሩት እነዚህ ወጣቶች አሁን የበለጠ መሰራት እንዳለበት ያስራችሁ። የወጣቶች ዓለም ዝግጅት ተከታታዮች የባንክ ሰራተኛ የሆነው ከድር አሰፋ በትርፍ ጊዜው የሰኔ 16 የሰላምና የለውጥ ተምሳሌት ሲቪክ ማህበር ዋና ጸሐፊ ነው። በመላው ኢትዮጵያ 1500 ገደማ አባላት አሉን የሚለው ከድር ማህበሩ ህጋዊነት እንዳለውም ይናገራል። የማህበሩ መጠሪያ ሰኔ 16 የተባለበትን አጋጣሚና ከመመስረቱ በፊት ያለውን ድባብ እንዲህ ሲል ገልጾልናል። ጠቅላይ ሚኒስትሩ ከመጡ ከ3 ወር በኋላ የአመጡት ለውጦች በሚል በመስቀል አደባባይ ላይ በተዘጋጀ ፕሮግራም ላይ ነው የተገኘ ነው። በዛን ወቅት እንግዲህ እንደምታስታውሽው በተፈጠረው በቦምብ አደጋ ምክንያት ቦምቡን ወርውረዋል ወይም ደግሞ አደጋ ደርሰዋል ተብሎ የተጠረጠሩ አንድን ግለሰብ ወደ ጠቅላይ ሚኒስትሩ በመውሰድ ብዙ ወጣቶች ከ10 ሺህ ያላነሱ ወጣቶች ለፖሊስ ከመስጠት ይልቅ በጠቅላይ ሚኒስትሩ በቤተ መንግስት ወስደው ያስረከቡበት ሁኔታ ነው ያለ። እንግዲህ ከዛ ውስጥ አንዱ ወጣት ምን ነኝ። ከዛ በኋላ በጠቅላይ ሚኒስትሩ ሀሳብ አመንጭነት ነው እንግዲህ የወጣት ለለውጥ የተጋ ወጣት ነው፣ ይሄን ለውጥ ወጣት ማስቀጠል አለበት በሚል በሰጡን ሪኮሜንዴሽን መነሻ ነው እንግዲህ ሰኔ 16 የሚለውን ያንን ኢቨንት መነሻ በመድረግ ቀኑን ከምንስበው ቀኑን መነሻ አድርገን ቀኑን ለመታሰቢያነት በሀገራችንም ታሪክ ለየትኛውም ዓለም ላይ እስካሁን ድረስ አንድ ተጠርጣሪ ለፖሊስ ነው ተላልፎ የሚሰጠው ለጠቅላይ ሚኒስትር ወስዶ ቤተ መንግስት የሰጠም ስላልነበረ በታሪክም ተመዝግቦ እንዲቀመጥም ስለምንፈልግ በዛ ልክ ለጠቅላይ ሚኒስትሩ አስረክበን ከመጣን በኋላ ነው ማህበራችን የመሰረተው። ሌላው በመደበኛ ስራው ነጋዴ የሆነው መስፍን ለገሰ ዛሬ የዚህ ማህበር ፕሬዚደንት ነው። በጠቅላይ ሚኒስትሩ ላይ የቦምብ ጥቃት ባነጣጠረበት ወቅት እሱም ሰዎች እንዳይረበሹና ህይወት እንዳይጠፋ ከተባበሩት ወጣቶች መካከል እንደሆነ ገልጾልናል። እዛው በሃይማኖት፣ በዘር፣ በአካባቢ፣ በመልክ፣ በስም እንኳን አንገናኝም። ማናችንም እዛ ቦታ ላይ በዛች ኢቨንት ብቻ ሰው እንዳይጎዳ ተባብረን እርስ በርስ ተናበን ነው ይህንን ማህበር እዚህ ድረስ እንዲደርስ ያደረገው። አቶ አሰግድ ገብረመድን የዚህ ማህበር ሀሳብ ጠንሳሽ ናቸው። ሰኔ 16 ቀን 2010 ዓ.ም መስቀል አደባባይ በተገኙበት ወቅት ነው ቀደም ሲል ከሰማችኋቸው ወጣቶች ጋር የተዋወቁት። በወቅቱ ጠቅላይ ሚኒስትሩና ቲም ለማ የሚባለው የፖለቲካ አመራር በመጡት ለውጦችና በሰነቁት የተስፋ ቃል ተደስቼ ነበር ድጋፌን ለመግለጽ አደባባይ የወጣሁት የሚሉት የመድን ባለሙያ አቶ አሰግድ ከወጣቶቹ ጋር እንዴት ተጠርጣሪውን ሰው ይዘው ወደ ቤተ መንግስት እንዳመሩ ያስታውሳሉ።
እኔ በቃ በጣም አገሬን በመውደዴ በቅንነት ነው። እነሱ ግን ሊድ እንዳደርጋቸው ያው በወቅቱ የካምፓኒ መሪ ስለሆንኩኝ ሊድ እንዳደርጋቸው ድሉን ሰጡኝ። ወጣቶቹ ኦርጋናይዝድ አደረግን። ጠቅላይ ሚኒስትር ማግኘናቸው በወቅቱ ምን ሲደረግ እንደነበረ ካስረዳናቸው በኋላ ቦምቡ የፈነዳበት አካባቢ ያዩትን ሰዎች ዊትነስ ከሰጡ በኋላ ያወጣል አስረክበን ወጣ። ስንወጣ ግን ኦነስትሊ ነው የምነግርሽ ኑ አንበተንም። ወደ 18 እስከ 22 ልጆች ነበሩ። በኋላ ወደ 50 ነበሩ። ጫፍን ስንዝርዝራቸውን ያዘንና በቃ እኛ ከዚህ በኋላ በኢትዮጵያ ውስጥ የትም ቦታ ኮንፍሊክት ቢኖር ኮንፍሊክት ማኔጅመንት ወጣቱ በቃ በጣም ለውጥ የተነሳ ወጣት ስለሆነ በቃ የሰላምና የለውጥ አምባሳደሮች ነን በሚል ስያሜ ሰጠንና ወደ መንግስት አካላት ነው ሄድን። የተለያዩ መንግስት አካላት ከሄድን ያው የሚዲያ ከቨሬጅ እንድናገኝ ወደ ሚዲያ መጠን ነበር እና ይሄ ነው የመጀመሪያው ፌዝ። ጠቅላይ ሚኒስትር አብይ አህመድ በህዝብ ዘንድ ከፍተኛ ቅቡልነት ባገኙበት ወቅት የተመሰረተው ይህ ማህበር መጠሪያ ሰኔ 16 መባሉ በአንዳንዶች ዘንድ ዛሬ ላይ መንግስት ማህበሩን የመሰረተው እንደሆነ አይነት ግርታን እንደሚፈጥር የሰኔ 16 የሰላምና የለውጥ ተምሳሌት ሲቪክ ማህበር ዋና ጸሐፊ ከድር ገልጾልናል። የኛ ማህበር ከፖለቲካ፣ ከሃይማኖት፣ ከዘር ነጻ ነው። ይሄ ማለት የሀገሪቱን የሲቪል ማህበረሰብ አዋጅ የሰጠውን ፈቃድ ተንተርሶ ላይሰንስድ የሆነ ተቋም ነው። ስለዚህ ከየትኛውም የፖለቲካ ድርጅት ነፃ ነው። ብዙ ጊዜ አሁን እየተቸገርን ያለ ነው። እኛም የምንሄድባቸው አካባቢዎች ላይ ሰኔ 16 ሲባል ያችን ኢቨንት ሁሉም ሰው በአይምሮ ስለሚያውቃት ከመንግስት ድጋፍ የሚደረግልን ነው የሚመስለው። እኛ በራሳችን ሪሶርስ ነው እየተንቀሳቀስን ያለ ነው። የማህበሩ አባላት ከድርና መስፍን ማህበሩ ከተመሰረተ ጊዜ አንስቶ በተለያዩ ሰላምን የሚያበረታቱ ጉዳዮች ላይ ተሳትፈው እንደነበር ይናገራሉ። ከዚህም አንዱ ከድር እንደሚያብራራው የሰሜኑን ጦርነት ይመለከታል። እኔ በግለሰብም ደረጃ እንደ ማህበርም ከሰሜኑ ጦርነት ከመካሄዱ በፊት በትግራይ ክልል በመሄድ ቅድሚያ ጦርነቱ እንዳይከሰት በንግግር ነገሮች እንዲፈቱ ከሚላኩ ሽማግሌዎችና ተጽዕኖ ፈጣሪዎች ወጣት ውስጥ አንዱ ነኝ። በዛን ወቅት በፌዴራል መንግስቱና በክልሉ መካከል ችግሮች እንዳይባባሱና ለግጭት እንዳንዳረግ አቅማችን የፈቀደውን ያክል በሽምግልናም እንዲሁም ፐርሰናል የሚሄድኩኝ ብዙ ስራዎችን ለመስራት ተሞክሯል። ስለዚህ እንደዚህ አይነት ስራዎችን በመስራት ማህበራችን ከፍተኛ ድርሻና ጉልህ ሚና ተጫውቷል ብዬ ነው የምወስደው። በዛ ልክ ነው እንግዲህ ማህበራችን እስካሁን ድረስ እርቅንና ቅድመ መከላከል ላይ እየሰራ ያለበት ሁኔታ ነው ያለው። ሌላው ማህበራቸው ጉልህ ሚና ተጫውቷል ብሎ መስፍን የሚለው ደግሞ በምርጫ ወቅትና የተፈናቀሉ ወገኖችን በተመለከተ የነበራቸውን አስተዋጽኦ ነው። በቡራዩ ሰዎች ሲፈናቀሉ በብሔር ምክንያት ሲፈናቀሉ የነበረውን ረብሻ ያንን በማረጋጋት ከተማው ላይ ወደ ኢትዮጵያ የሚመጡ ፖለቲካ ድርጅቶችን በሰላም ዙሪያ እንዲሰሩና ለሰላም ትልቅ እንዲኖራቸው ከፍተኛ ተነሳሽነት እስከዚህ ሰዓት ድረስ ሰዓታችንን፣ ጊዜያችንን፣ ሀብታችንን፣ ጉልበታችንን፣ እውቀታችንን እያለን ያለ ነው፣ እየለገስን ያለ ነው። ይሁንና በኢትዮጵያ ሰላምን ለማስፈን የእነዚህ ወጣቶች ጥረት ብቻ በቂ እንዳልሆነ ግልጽ ነው። ወጣትነት ለለውጥም ለጥፋትም የተዘጋጀ ኃይል ነው የሚለው ከድር በሀገሪቷ ሰላም እንዲሰፍን ሊሰራበት ይገባል የሚለው አለ። ብዙ ጊዜ በምንንቀሳቀስባቸው ቦታዎች ላይ ከጥቅም ጋር በተያያዘ ከራስ ማንነት ጋር የተያያዘ ግጭቶች ናቸው የሚፈጠሩ። በዛ ሂደት ጥያቄዎች ሲነሱ መንግስትም ጥያቄዎችን ለመመለስ እንግዲህ ያው ህገ መንግስታዊ ስርዓቱን ተከትሎ ነው የሚል ጥያቄም ስለሚጠየቅ በዛ ደረጃ ችግሮች እየተባባሱ የሚሄዱበት ሁኔታ ነው ያለው። ስለዚህ ወጣቶች እየተደራጁ በደንብ አካባቢያቸውን፣ ማህበረሰባቸውንና ሀገራቸውን መጠበቅ የሚችሉበት አማራጮች ኢትዮጵያ ውስጥ አሁን እየተሰሩ አይደለም ብሎ መውሰድ ይቻላል። ነገሮች ከከፉና ከተባባሱ በኋላ ነው ለነገሮች ምላሽ እየተሰጠ ያለው እና በዚህ ደረጃ መንግስትም ጠንካራ ስራ መስራት ይጠበቅበታል የሚል እምነት አለኝ። ስለዚህ ትልቁ ድርሻ የመንግስት ነው ብዬ ነው የማስበው በእኔ በኩል። መስፍንም እንዲሁ የሚያክለው አለው። በመጀመሪያ ደረጃ ላይ ሰላም የሚለው ነገር ራሱ ሰላማዊ ሰዎችን ያስፈልጋል። ማለት ከጎጠኝነት ከሃይማኖት ጥግ መያዝ እነዚህን ጥሎ ያልመጣ ሰው ሰላም ላይ እሰራለሁ ብሎ መጠበቅ ይከብዳል። ትልቁ ፈተና በመንግስት መስሪያ ቤት ውስጥ ያለው ቢሮክራሲና የአቅም ማጠር ነው። ትልቅ ሰፋ ያለ በሰላም ዙሪያ ለመስራት ያሰብናቸው ብዙ ሀሳቦችን ለማስተግበር ግዴታ የመንግስት ሚኒስቴር መስሪያ ቤቶችን እንነካካለን። እነዚህ መስሪያ ቤቶች መልካም ፈቃደኝነት አለመሆን፣ የግል ድርጅትን የተለያዩ ነገሮች
ሰላም ሀገሪቷ ላይ የሚፈለግ መስሎ ራሱ አይታየኝም በምናያቸው ቢሮክራሲ ሂደቶች። ለዛ ነው የወጣቶቹን ስራ ባለፉት 2 ዓመታት በቅርበት እየተከታተሉ እንዳልሆነ የነገሩን የማህበሩ ሀሳብ ጠንሳሽ አቶ አሰግድ የወጣቶቹ ጅማሬ ተገቢውን ድጋፍ ቢያገኙ ኖሮ ብዙ ተስፋ ሰጪ የሆኑ ነገሮችን ሰንቀው ይንቀሳቀሱ ነበር ነው የሚሉት። ትልልቅ ነገሮችን ለመስራት እኔም አጀንዳ ቀርጬላቸው ነበር። የተለያየ ነው። ከዛ በችግኝ መትከል፣ በጎርፍ የሚጎዱ ጋር በመሄድ የእርዳታ ማስተባበሪያ ድርጅቶች ጋር በመሄድ ከተማው መስተዳደር ጋር ኢንጂነር ታከለ ኡማ በነበረው ጊዜ ቀርበው በጋራ በመስራት ስፖርቱ ላይ ፐብሊክሊ በጣም ዶሚናንት የሆኑ ልጆች ናቸው ወጣት እንዲሆኑ። ግን የኔ ሀሳብ ትልቁ ሀሳቤ አድሬስ ተደርጎ ልጆቹን አግዘዋቸው ወደ ተሻለ ነገር መጥቷል ብዬ አላስብም እንጂ የመንግስት አካላት ጋራ የተለያዩ የሚመለከታቸው የመንግስት አካላት ጋራ ሄደዋል። በግል ስራቸው ጫና ምክንያት በዋናነት የወጣቶቹን ተሳትፎ በቅርበት እየተከታተሉ እንዳልሆነ የሚናገሩት አቶ አሰግድ ሌላም የራስ ተነሳሽነታቸውን የቀነሰ ነገር አለ። አንዳንድ ትልልቅ ሀሳብ ይዘሽ ይነጠቅና በትንሽ አጀንዳ ይቀየራል። ያን ነው ዘርፍ አድርጋለሁ በወቅቱ ሊደርሺፕ ላይ ያሉ ሰዎች እኛ በገባን ልክ የገባቸው አልመሰለኝ ማለት ነው። አሁን በገባኝ ልክ ዛሬ ላይ ቢሆን ኖሮ ምን ሊያደርግ እንደሚችል ይህ ማህበር አሁን ያሉትን በየቦታ ያሉትን ዲስፒዩት ኢሬጉላሪቲስ ወዳልተፈለገ አቅጣጫ የሚፈስ የሚነግድ ኦልሞስት በጣም ትኩስ አክቲቭ ግሩፕ ኢኮኖሚካሊ በጣም ዘሞስት አክቲቭ ግሩፕ እሱን ማኔጅ አድርጎ ወደ ትልቅ የሀገሪቷ አጀንዳ ውስጥ በማስገባት የልማት ሰራዊት ማድረግ ይቻል ነበርና ያም ተገቢ ፎከስ አልተሰጣቸውም ልጆቹ የሚሄዱበት ቦታ ብዬ እገምታለሁ። ያም ትንሽ ምናልባት ውስጥ ያለውን ተነሳሽነት በተወሰነ ደረጃ ቀንሶት ሊሆን ይችላል። ከ5 ዓመታት በፊት በህዝብ ዘንድ የታየውን አይነት ተነሳሽነት ድጋሚ ማግኘቱ ከባድ ይሆናል የሚሉት አቶ አሰግድ አሁንም የወጣቱን ኃይል ወደ በጎና ሰላም መንገድ ለማምጣት እንደሚቻል ተስፋ